ሰላም ጤና ይስጥልን ውድ የሸገር ታይምስ ሚዲያ ተከታታዮች፣ ትናንት ማምሻውን የተሰማው ዜና በርካቶችን ግራ አጋብቷል፣ መነጋገሪያም ሆኗል። አሁን ድረስ እንደቀጠለ ይገኛል። ከወደ ቤተ መንግስት የተሰማው ዜና ርዕሰ ብሔሯ ለ27 ሰዎች የአምባሳደርነት ሹመት መስጠታቸው ሲሆን ከፕሬዝዳንት ሳህለወርቅ ዘውዴ ጽህፈት ቤት የወጣው ጋዜጣዊ መግለጫ እንዳመለከተው ፕሬዝዳንቷ የሰጡት ሹመት ለ16 ሰዎች የባለሙሉ ስልጣን አምባሳደርነት እንዲሁም ለሌሎች 11 የአምባሳደርነት ሹመት ነው። ይህን ተከትለውም በአምባሳደርነት ከተሾሙት መነጋገሪያ የሆኑ ሰዎች መካተታቸውን በህዝብ ዘንድ ግርታን የፈጠረው በቅርቡ በጠቅላይ ሚኒስትር አብይ አህመድ አቅራቢነት በሀገሪቱ ፕሬዝዳንት ሳህለወርቅ ዘውዴ የጄኔራል ማዕረግ ከተሰጣቸው ወታደራዊ መኮንኖች መካከል አንዱ የነበሩትና በሀገር መከላከያ ሚኒስቴር የሰራዊት ግንባታ ስራዎች ዋና አስተባባሪ ጄኔራል ባጫ ደበሌ ባለሙሉ ስልጣን አምባሳደር ሆነው መሾማቸው የተሰማ ሲሆን ሌላኛውና ከህዳሴው ግድብ ጋር በተያያዘ ስማቸው ጎልቶ የሚጠራው የቀድሞው የውሃ መስኖና ኤነርጂ ሚኒስትር በአሁኑ ወቅት ደግሞ በሚኒስትር ማዕረግ የድንበር ተሻጋሪ ወንዞችና የህዳሴ ግድብ ዋና ተደራዳሪና አማካሪ ሆነው እያገለገሉ የነበሩት ዶክተር ስለሺ በቀለም ባለሙሉ ስልጣን አምባሳደር ሆነው ተሹመዋል። በተጨማሪም ሀገሪቱ ካላት በቁጥር የሚጠቀሱ ጄኔራሎች አንዱ የሆኑት ጄኔራል ሐሰን ኢብራሂምም በሹመቱ ዝርዝር ውስጥ ተካተዋል። ይህን ተከትሎ የተለያዩ አስተያየቶች እየተሰሙ ነው። ዲፕሎማሲ ማለት ሀገርን መሸከም ማለት ሲሆን ሀሳቡን ያጋራው ስሌማን አባይ ሀገሪቱ በዲፕሎማሲ ኪሳራ ራቁቷን በቀረችበት ወቅት ስለሺ በቀለን የመሰለ የኢትዮጵያ ተሟጋች መድረከኛ ከአባይ ወንዝ ተደራዳሪነት ገሸሽ ማድረግ ኢትዮጵያን መጥቀም አይደለም። ወታደርና ዲፕሎማሲ የተለያዩ ናቸው። የትምህርት መርሃቸውም የሰማይና የመሬት ያህል ርቀት አለው። ግዴታ ሰውየው እንዲጠቀም ተብሎ አምባሳደር ማድረግ ግለሰቡን መጥቀም እንጂ የሀገሪቱ ጥቅም አልታሰበም። በዓለማችን ላይ ባለ 4 ኮከብ ጄኔራሎቿን አምባሳደር አድርጋ የምትሾም ሀገር ኢትዮጵያ ናት። አጠቃላይ በዚህ 3 ዓመት ውስጥ የሚሰጡ የአምባሳደሮች ሹመት የዘመድ መጥቀሚያ፣ የጓደኛ መሸኛ፣ በስልጣን ያኮረፈ ሰው ጡረታ ማውጫ፣ ለመንግስት ስጋት የሆነን ግለሰብ ከኢትዮጵያ ማባረሪያ ሆነው እያገለገሉ ነው። ዩኒቨርሲቲዎቻችን ምሁራን ማውጣት አቃታቸው። የተማረ ወጣት ጠፋ። የደህንነት ተቋሙ አሰልጥኖ ወደ ውጭ የሚልካቸው ሰዎች ጠፉ። እውነት የኢትዮጵያ የውጭ ጉዳይ መስሪያ ቤት ለኢትዮጵያ እንዲጠቅም ተደርጎ ነው የተዋቀረው ወይስ ኢትዮጵያን አሳርፎ እንዲያደቅ ተደርጎ ነው የተዋቀረው? ለነገሩ እናንት ምን አስጨነቃችሁ? ትውልዱ እንደሆነ አንዴ በብሔር፣ አንዴ በእምነት፣ አንዴ በክልል፣ አንዴ በከተማ ይገባኛል ጥያቄ ሲጮህ ይውላል እንጂ ስለ ውጭ ጉዳይ መስሪያ ቤቱና ስለ ዲፕሎማሲ ውጤቱ የሚጠይቅ አይደለም ሲል ሐሳቡን ያጋራ ሲሆን ክቡር መተኪያ ኃይለ ሚካኤል የተሰኙ ደግሞ በማህበራዊ ድረገጽ ተከታዩን ሐሳብ አስፍረዋል። ከ2010 ወዲህ ካወቅናቸው ነገሮች ቀዳሚው ፖለቲካችን አይገመቴ መሆኑ ነው። አይነኬ አይጠጌዎቹ እንደ ጎልያድ ሲገረሰሱ፣ ታናናሾቹ ደግሞ እንደ ብላቴናው ዳዊት ቅባ ቅዱሳቸው ሲንተከተክና ተቀብተው ሲሰየሙ አይተናል። ይሆናል ያልነው ሳይሆን አይሆንም ያልነውም ሲሆን ልብ ብለናል። ሆኖም አንድ እርግጠኛ የሆንበት ነገር ቢኖር በመንግስት መዋቅር ውስጥ ከርመው አገልግሎታቸውን ወይም ተልዕኳቸውን በአግባቡ ያጠናቀቁ ወይም የአቅም ውስንነት አለባቸው ተብለው የታመኑ አሊያ ደግሞ አንዳንዶች እንደሚሉት ለ4 ኪሎ ቤተ መንግስት ፖለቲካ ያልተመቹ ናቸው ተብለው የተበየነባቸው ሹማምንትን ዘወር ማድረጊያ አይነተኛ ስልት የአምባሳደርነት ሹመት ሆኖ እናየዋለን። በቀዳማዊ አጼ ኃይለ ሥላሴ ዘመነ መንግስት ለኢዮቤልዩ ቤተ መንግስት ያልተመቹ እንደሆኑ የሚነገርላቸው ሰዎች ንጉሠ ነገሥቱ በወቅቱ ሩቅ ወደ ነበሩ ቦታዎች በአስተዳዳሪነት አንዳንዶች እንደሚሉት በግዞት ይልኩ ነበር። ከነዚህ ሩቅ ቦታዎች አንዱ የጋሞ ጎፋ ጠቅላይ ግዛት ተጠቃሽ ነበር። ቀዳማዊ ኃይለ ሥላሴ የጎጃሙን ገዢ ደጃዝማች ፀሐዩ እንቁ ሥላሴን ወደ ጋሞ ጎፋ አስተዳዳሪነት እንደላኳቸው ማለት ነው። ለዚህም ነበር አመሉ የከፋ ወደ ጋሞ ጎፋ የተባለው። ለውጡ ከመጣ ከጥቂት ወራት በኋላ በወያኔ ያገዛዝ ዘመን በክፉ ምግባራቸው ይጠቀሱ የነበሩና ቅጣት ይጠብቃቸዋል ተብለው የሚታሰቡ ሰዎችን የለውጡ ኃይል በአምባሳደርነት እየሰየመ ከፖለቲካው ሲያርቃቸው፣ አንዳንዶች በአገሪቱ ለሰሩት ወንጀል እስከ አምባሳደርነት በሚደርስ ቅጣት ተቀጥተዋል እያለ እስከ መቀለድ ደርሰዋል። ዋላ ደር ሲል ደግሞ ከፖለቲካው የተውኔት መድረክ ዞር እንዲሉ የሚፈለጉና ከአምባሳደርነት እስከ ኤታማዦር ሹምነት ያገለገሉ ሰዎች በአምባሳደርነት ተሹመው ተረስተዋል። ከዚህም ወርተረኞች መካከል በወያኔ ሰዎች በየቀኑ ሲሰደቡ የሚውሉት ሌፍተናንት ጄኔራል ባጫ ደበሌና የአባይ ዋስ ጠበቃ የነበሩት ዶክተር ስለሺ በቀለ ተረኛ የአምባሳደርነት ተሿሚዎች እንደሆኑ እየተነገረ ነው።
ኢንጂነሩን ከግብጽ ጋር በአባይ ግድብ ሙግት፣ ጄኔራሉን ደግሞ ከወያኔ ጋር በነበረው እልህ አስጨራሽ ውጊያ እናስታውሳቸዋለን። እናም የአምባሳደርነቱ ሹመት ከፖለቲካው ለማራቅ ለጡረታ ከሚሾሙበት ሀገር ጋር መልካም ግንኙነት ለመፍጠር በጊዜ ለኩሉ እንደሚል ቃሉ ዋላ ደር ብለን የሹመቱን ምክንያትና ያፈራውን ፍሬ እናያለን ብሏል። ጋዜጠኛ ኤልያስ መሰረት ስለ ዶክተር ስለሺ ባሰፈረው ሐሳብ ደግሞ ዶክተር ስለሺ በቀለ ግን አምባሳደር ሆነው ሌላ ሀገር ከሚላኩ ከፍተኛ ስራ ሀገር ቤት በተለይም በግድቡ ዙሪያ ያከናውኑ ነበር ብዬ አስባለሁ። እኔም እንደዛ ነው የሚሰማኝ። ልምድ ባላቸው በተማሩበትና ራሳቸውን ባስመሰከሩበት ዘርፍ ሀገራቸውን ቢያገለግሉ የተሻለ አይሆንም ነበር? ድሮ ትልልቅ ባለስልጣናት አምባሳደር ሲደረጉ በጡረታ ከሀገር እንዲወጡ ሲፈለግ ነው ይባል ነበር። አሁንስ ግድቡን ባሰብን ቁጥር ለስካሁኑም ለወደፊቱም አገልግሎቶ እናመሰግናለን ብሏል ኤልያስ መሰረት። ይህ የአምባሳደሮችና የባለሙሉ ስልጣን አምባሳደሮች ሹመት ጉዳይ እጅግ አነጋጋሪነቱን ቀጥሏል። የተለያዩ ሰዎች፣ የተለያዩ ታዋቂ ግለሰቦች፣ ተጽዕኖ ፈጣሪ ሰዎች አሁንም ሐሳባቸውን እየሰጡ እያሰፈሩ ይገኛሉ። በቀጣይ እነዚህ ሰዎች ምን አሉ የሚለውን ልናካፍላችሁ እንሞክራለን። ሸገር ታይምስ ሚዲያን ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ እንድትሆኑ እንጋብዛለን። የዛሬውን አጠናቀቅን። መልካም ቀን ይሁንላችሁ።